በነዳጅ ንግድ ላይ የተሰማሩ ግዙፍ ዓለም አቀፍ ተቋማት የኢራኑ ጦርነት ረብጣ ቢሊዮን ዶላሮች እንዲያተርፉ ምክንያት እንደሆናቸው የሚያሳዩ መረጃዎች መውጣት ጀምረዋል። ኤክሶን ሞቢል በከፍተኛ የነዳጅ ዋጋ ምርት መጨመር ምክንያት የሁለተኛው ሩብ ዓመት ትርፉ ከእጥፍ በላይ አድጎ 14.5 ቢሊዮን ዶላር መድረሱን አሳውቀዋል። የሳውዲው አርማኮ ከድፍድፍ ነዳጅና ከተጣሩ የነዳጅ ምርቶች ባገኘው ከፍተኛ የሽያጭ ገቢ ምክንያት የሁለተኛው ሩብ ዓመት የተጣራ ትርፉ የ44 በመቶ ጭማሪን በማሳየት 32.69 ቢሊዮን ዶላር ደርሷል። ሼቭሮን በበኩሉ በከፍተኛ የነዳጅ ማጣራት ትርፍ ወይም ሪፋይኒንግ ማርጂንስ በመታገዝ የሩብ ዓመት ገቢው ወደ 12.1 ቢሊዮን ዶላር ያሳደገ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር 4 እጥፍ ገደማ ጭማሪ እንዳለው ተሰምቷል። ቢፒ በበኩሉ በጠንካራ የንግድ ልውውጥና በነዳጅ ዋጋ መናር ምክንያት ትርፉ በእጥፍ አድጎ 5.73 ቢሊዮን ዶላር የደረሰ ሲሆን ይህም ከ2022 ወዲህ ከፍተኛው የሩብ ዓመት ውጤት ሆኖ ተመዝግቦለታል። ሼል በገበያ መናወጥ ወቅት የነዳጅ ማጣራት አቅሙን በከፍተኛ ደረጃ በመጠቀም የተስተካከለው የሩብ ዓመት ገቢው ከ9.8 ቢሊዮን ዶላር በላይ ስለመሆኑ ተሰምቷል። ሁላችንም የምናውቀው ቶታል ኤነርጂስ ደግሞ በከፍተኛ የገበያ መለዋወጥና የነዳጅ ዋጋ መጨመር ምክንያት የትርፍ መጠኑ በ1/3 ገደማ አድጎ 5.4 ቢሊዮን ዶላር መድረሱን አስታውቀዋል። የኢራኑ ጦርነት እንደምናውቀው ለኛ ኢትዮጵያውያን ጨምሮ ለበርካታ የዓለም ህዝቦች ሰቀቀንን፣ ሰቆቃን፣ ችግርን፣ የኑሮ ውድነትን፣ የነዳጅ እጥረትን፣ የነዳጅ ዋጋ መጨመርን፣ የመሰረታዊ ሸቀጦች ዋጋ መጨመርን ነው ይዞ የመጣው። ለምን ሆርሙዝ የሚባለውን ሰርጥ አቋርጦ ማለፍ የሚገባቸው መርከቦች ማለፍ ባለመቻላቸው ምክንያት ብቻ በዓለም ዙሪያ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ነዳጅ ጨመረ ማለት ማዳበሪያ ጨመረ ማለት ነው። ነዳጅ ጨመረ ማለት ኤቭሪቲንግ ነው የሚጨምረው። ሽንኩርት ነው፣ ቲማቲም ነው፣ ኤቭሪቲንግ ይጨምራል። ለምን ከአንድ ቦታ ወደ አንድ ቦታ ተሽከርካሪን በመጠቀም ነዳጅን በመጠቀም ይጓጓዛልና በመላው ዓለም ከፍተኛ የሆነ የዋጋ ንረትን፣ የኑሮ ውድነትን፣ ኢንፍሌሽንን እንዲከተል አደረገ የኢራኑ ጦርነት ግን ቀደም ብዬ እንደነገርኳችሁ ለነዚህ ግዙፍ ዓለም አቀፍ የነዳጅ ነጋዴ ኩባንያዎች ረብጣ ቢሊዮን ዶላሮች እንዲያተርፉ ምክንያት የሆናቸው እንደሆነ የሚያሳዩ መረጃዎች ወጥቷል። እነሱም ያለምንም ሀፍረት በነጻነት በዚህ ጦርነት ሳቢያ ባለፉት 6 ወራት፣ ባለፈው ሩብ ዓመት፣ ባለፈው ግማሽ ዓመት ይሄን ያክል ቢሊዮን ዶላሮችን አተረፍን ብለው በይፋ መናገርን ጀምሯል። ግን በኢራን ጦርነት ሳቢያ በተከሰተው የእንቅስቃሴ መስተዋገል ወቅት የነዳጅ ኩባንያዎች ከፍተኛ ትርፍ ማስመዝገብ የቻሉት ለምንድን ነው የሚለው ቁልፍ ጥያቄ ይነሳል። የዛሬው ፕሮግራማችን ዋነኛ ጥያቄም ይህ ነው የሚሆነው። ከዚህ በፊት እንደምታውቁት የተለያዩ ጦርነቶች እንዳይቆሙ የሚያደርጓቸው የተለያዩ ምክንያቶች ይነሳሉ። ለምሳሌ ስለ ሱዳኑ ጦርነት ጉዳይ ሲነሳ ከሁለቱ ጀነራሎች የስልጣን ሽኩቻ ባሻገር የወርቅ ንግድ ያ ጦርነት እንዳይቆም በማድረግ ረገድ የራሱ የሆነ ሚናን እንደሚወጣ ይነገርለታል። ምናልባት የኢራኑ ጦርነት መሰል ጉዳዮችን ሊያስተናግድ የሚችልበት ሰዓት ላይ የደረሰን የሚገኘው በጦርነቱ ሂደት ላይ ሊሳኩ ከታቀዱ ጉዳዮች ባሻገር እነዚህ ግዙፍ ዓለም አቀፍ ተቋማት የራሳቸው የሆነ ኢንተረስት ይዘው ጦርነቱን በማቀጣጠል ረገድ ሊጫወቱት የሚችሉት ሚና አለ ወይ የሚልን ጥያቄ እንጠይቃለን። አብራችሁን በመቆየት እንድትካተሉን እንጋብዛችኋለን። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን የሚሆነው። በድጋሜ መልካም ቆይታ። በኢራን ላይ የተቀሰቀሰው ወታደራዊ ግጭትና በወሳኝ የባህር የነዳጅ መተላለፊያ በሆኑ መስመሮች ላይ የተከሰተው ከፍተኛው የሆነው መስተጓጎል ለዓለም አቀፉ ኢኮኖሚ፣ ለንግድ ማህበረሰቡና ለተጠቃሚዎች ከባድ የዋጋ ንረትና የገበያ ስጋትን ያመጣ ቢሆንም ለዓለም አቀፍ የኃይል ኩባንያዎች ግን ታሪካዊና ረብጣ ቢሊዮን ዶላሮች ያገኙበት ወርቃማ አጋጣሚን ሆኗል። በነዳጅ ገበያው ላይ የአቅርቦት እጥረት ስጋት በነገሰበትና ድፍድፍ ነዳጅ በከፍተኛ ዋጋ መሸጥ በጀመረበት በዚያን ወቅት እንደ ኤክሰን ሞቢል፣ ሳውዲ አርማኮ፣ ሼቭሮን፣ ቢፒ፣ ሼል እና ቶታል ኢነርጂስ ያሉ የዘርፉ ግዙፍ ተቋማት በሁለተኛው ሩብ ዓመት ብቻ አጠቃላይ የተጣራ ትርፋቸው አስደናቂ በሆነ ደረጃ ማሳደጋቸውን ይፋ እያደረጉ ይገኛል። ይህ በኢራን ጦርነት ሳቢያ የተቀሰቀሰው የትርፍ መናር በዋናነት የተገኘው ደግሞ የነዳጅ ዋጋ መናርን ተከትሎ ኩባንያዎቹ ባካበቱት ግዙፍ ገቢ በነዳጅ ማጣራት ሂደት ውስጥ በተመዘገበ ከፍተኛ የትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ እና ባከናወኗቸው ስልታዊ የንግድ ልውውጦች አማካይነት ስለመሆኑ ተነስቷል። የጂኦፖለቲካዊ ውጥረቶችና ቀጠናዊ አለመረጋጋቶች እንዴት ቀጥታ ወደ ኩባንያዎች የፋይናንስ ጥንካሬና ግዙፍ የገንዘብ ሀብት እንደሚቀየሩም ይህ ክስተት ግልጽ ማረጋገጫ ሆኗል። ከነዚህ ኩባንያዎች መካከል የሳውዲው አርማኮ በሁለተኛው ሩብ ዓመት ያስመዘገበው የ44
በመቶ የትርፍ ጭማሪ የ32.69 ቢሊዮን ዶላር የተጣራ ገቢ ያስገኘለት ሲሆን ይህም በዓለም አቀፍ ደረጃ ያለውን የምርት የበላይነትና የገበያ መቆጣጠርን አቅም በግልጽ ያሳየ ሆኖ ተቀምጧል። በአሜሪካዊ ነዳጅ ግዙፍ ኤክሰን ሞቢል በኩል ደግሞ የሁለተኛው ሩብ ዓመት የተጣራ ትርፉ ከእጥፍ በላይ በመጨመር 14.5 ቢሊዮን ዶላር ነው የደረሰው። ይህም ድርጅቱ በጦርነቱ ሳቢያ ዋጋ በጨመረበት ወቅት የምርት መጠኑን በከፍተኛ ደረጃ በመጨመሩ የተገኘ ውጤት ስለመሆኑ እየተነሳ ነው ያለው። በተመሳሳይ መልኩም የሼቭሮን ገቢ ወደ 12.1 ቢሊዮን ዶላር ያደገ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ4 እጥፍ ያህል ግዙፍ ጭማሪን ያለው ነው። የብሪታንያው BP ደግሞ ባካሄደው ጠንካራ የንግድ ልውውጥና በነዳጅ ዋጋ መናር ምክንያት ትርፉን በእጥፍ በማሳደግ 5.73 ቢሊዮን ዶላርን በማስመዝገብ ይህም ከ2022 ወዲህ ከፍተኛው የሩብ ዓመት ውጤት ሆኖ ተመዝግቦለታል። ሌላው የዘርፉ ተወዳዳሪ ሼል በገበያው መናወጥ ወቅት የማጣራት አቅም በከፍተኛ ሁኔታ በመጠቀሙ የተስተካከለው የሩብ ዓመት ገቢው ከ9.8 ቢሊዮን ዶላር በላይ ሆኗል። የፈረንሳዩ ቶታል ኢነርጂስ በበኩሉ የትርፍ መጠኑን በሶስተኛ እጥፍ ገደማ በማሳደግ 5.4 ቢሊዮን ዶላር አድርሶታል። በአጠቃላይ በኢራን ጦርነት ምክንያት የተከሰተው የአቅርቦት መስመር መተጓጎልና የገበያ መናወጥ የነዳጅ ኩባንያዎች በዓለም አቀፍ ደረጃ ከፍተኛውን የታሪክ የትርፍ ምጣኔ እንዲያስመዘግቡ መንገድ የከፈተ ሲሆን ይህም የኃይል ወይም የኤነርጂ ፖለቲክሱን የዓለም አቀፍ ካፒታሊዝም እንቅስቃሴ በጦርነቱ ውጥረት ወቅት እንዴት እንደሚንቀሳቀስ አንዱ ማሳያ ሆኖ እየተቀመጠ ይገኛል። የዓለም ትልቁ የነዳጅ አምራች ኩባንያ የሆነው የሳውዲው አርማኮ በሁለተኛው ሩብ ዓመት ያስመዘገበው የ44 በመቶ የትርፍ ጭማሪ ኩባንያው በዓለም አቀፍ የነዳጅ ገበያ ላይ ያለውን የማንቀሳቀስና ገበያውን የመቆጣጠር አቅምን አጉልቶ የሚያሳይ ሆኗል። አርማኮ የተጣራ ትርፉን ወደ 32.69 ቢሊዮን ዶላር ያደገው በዋናነት ከድፍድፍ ነዳጅ ሽያጭ ባገኘው ከፍተኛ የገቢ መጠንና ከተጣሩ የነዳጅ ምርቶች ሽያጭ በተገኘው የዋጋ እድገት ምክንያት ነው ተብሏል። የባህር ወሽመጡ ወይም የሆርሙዝ ቀጠና ጦርነት አደጋ በነዳጅ ማጓጓዣ መስመሮች ላይ ስጋት በደቀነበት ወቅት አርማኮ የመሰረተ ልማት ዝግጁነትና የምርት አቅሙን ተጠቅሞ ከፍተኛ መጠን ያለው የነዳጅ አቅርቦት ለዓለም ገበያ በማቅረብ ዋጋው በጨመረበት ወቅት የሚፈለገውን ትርፍ በእጅጉ ሰብስቧል። የአስደናቂ የትርፍ ምጣኔ የተመዘገበው ደግሞ በኢራን ጦርነት ምክንያት በዓለም አቀፍ ደረጃ የነዳጅ አቅርቦት እጥረት ሊከሰት ይችላል የሚለውን ስጋት በከፍተኛ ሁኔታ በመጨመሩና ጥሬ ነዳጅ በዓለም አቀፍ ገበያ ላይ ከፍተኛ የዋጋ ጭማሪ አሳይቶ የነበረ በመሆኑ ነው። የሳውዲው አርማኮ ባለው ግዙፍ የምርት አቅምና ዝቅተኛ የማውጫ ወጪ ምክንያት የነዳጅ ዋጋ መናሩ ቀጥታ ወደ ድርጅቱ የተጣራ የትርፍ ሂሳብ እንዲገባ አድርጎታል። ከጥሬ ነዳጅ ሽያጭ ባሻገር ኩባንያው በተጣሩ የነዳጅ ምርቶች ማለትም በቤንዚን፣ በዲዝልና በሌሎች የኢንዱስትሪ ነዳጆች ላይ የተመዘገበውን ከፍተኛ የዋጋ እድገት ሙሉ በሙሉ መጠቀም እንችሏል። በቀጠናው የተቀሰቀሰው ወታደራዊ ግጭት በሆርሙዝ ሰርጥና በሌሎች የፋርስ ወሽመጥ የባህር ማዶ መስመሮች ላይ የመርከቦች እንቅስቃሴ ላይ ስጋት የፈጠረ ሲሆን አርማኮ የነበሩትን አማራጭ የመሰረተ ልማት አውታሮችና የቧንቧ መስመሮችን በመጠቀም ምርቶቹ ያለምንም መስተጓጎል ወይም በዝቅተኛ መስተጓጎል ለዓለም ገበያ ማዳረስ እንችሏል። ይህ ስልታዊ ዝግጁነቱ ደግሞ በገበያው ላይ ከፍተኛ የአቅርቦት እጥረት በተከሰተበትና ዋጋው የነዳጅ ዋጋ ሰማይ በተሰቀለበት ወቅት ኩባንያው ያለ እንከን ከፍተኛ መጠን ያለው ነዳጅ እንዲያቀርብ በማስቻሉ የገበያ የበላይነቱን አጠናክሮለታል ነው የተባለው። በተጨማሪው የሳውዲው አርማኮ የ32.69 ቢሊዮን ዶላር የተጣራ ትርፍ ማስመዝገብ ለሳውዲ አረቢያ መንግስት ግዙፍ የፋይናንስ አቅምን የፈጠረ ሲሆን አገሪቱ ከነዳጅ ዘርፍ የምታገኘውን የትርፍ ድርሻና የግብር ገቢም በከፍተኛ ሁኔታ እንዲያድግ አድርጎላታል። ይህ የትርፍ እድገት አርማኮ በዓለም አቀፍ የኢነርጂ ፖለቲክስ ውስጥ ያለውን ተጽዕኖ ፈጣሪ የመሆን አቅም ከመቼውም ጊዜ በላይ ያጎላውም ሲሆን የኢራኑ ጦርነት ያስከተለው የገበያ መናወጥ ለሳውዲ አርማኮ በታሪክ አዲስ የፋይናንስ ወርቃማ ምዕራፍ እንዲከፍትም ምክንያት ሆኗል። ሌላኛው የአሜሪካ የነዳጅ ተቋም ግዙፉ ኤክሰን ሞቢል በሁለተኛው ሩብ ዓመት ያስመዘገበው የ14.5 ቢሊዮን ዶላር የተጣራ ትርፍ የድርጅቱን ጠንካራ ኦፕሬሽንና የኃይል ምርት ማውጣት አቅም በግልጽ የሚያሳይ ነው። ኩባንያው የተጣራ ትርፉን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ በማሳደግ ይህንን ታሪካዊ ውጤት ማስመዝገብ የቻለው በኢራን ጦርነት ሳቢያ በዓለም አቀፍ ደረጃ የነዳጅ ዋጋ በተወደደበት ወቅት አጠቃላይ የምርት መጠኑን በከፍተኛ ደረጃ መጨመር በመቻሉ ምክንያት ነው። ይህ የትርፍ ማበብ የተገኘው የነዳጅ ዋጋ መናርና የምርት መጠን መጨመር በአንድ ላይ ተገናኝቶ የፈጠሩት ምቹ ሁኔታ ኤክሰን ሞቢል ሙሉ በሙሉ በመጠቀሙ ምክንያት እንደሆነ ተነስቷል። በመካከለኛው ምስራቅ ቀጠና የተቀሰቀሰው ጦርነት በዓለም አቀፍ የነዳጅ ገበያ ላይ የአቅርቦት እጥረት ስጋት በመፍጠሩ ዋጋው በከፍተኛ ደረጃ እንዲነር አድርጎት እንደነበር እናውቃለን። በዚያን ወቅት ኤክሰን ሞቢል በአሜሪካ የፐርሚያን ቤዚን ወይም ተፋሰስ እንዲሁም በጉያና የሚገኙትን ግዙፍ የነዳጅ ማውጫ ፕሮጀክቶችን በሙሉ አቅማቸው በማንቀሳቀስ የድፍድፍ ነዳጅና የተፈጥሮ ጋዝ ምርቱን ባልተጠበቀ ደረጃ ማሳደግ እንችሏል። ከጥሬ ነዳጅ ማውጣት ባሻገር ኤክሰን ሞቢል በዓለም አቀፍ ደረጃ ባሉት ግዙፍ የነዳጅ ማጣሪያ ጣቢያዎች አማካኝነትም የተቀናጀ የካፒታል ፍሰትን መፍጠር ችሎ እንደነበር ተነስቷል። በጦርነቱ ምክንያት በተፈጠረው የባህር ማዶ መስመሮች መስተዋጎል የተጣሩ የነዳጅ ምርቶች ዋጋና የማጣራት ትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ በከፍተኛ ሁኔታ እንዲያድጉ ምክንያት ሆኗል። ኤክሰን ሞቢል ይህንን እድል ተጠቅሞ ማጣሪያዎችን በሙሉ አቅማቸው በማንቀሳቀስ የተጣሩ ምርቶችን በከፍተኛ ዋጋ ለዓለም ገበያ በማቅረብም ተጨማሪ ግዙፍ ገቢን ለመሰብሰብ ቻለ። በአጠቃላይ የኤክሰን ሞቢል የ14.5 ቢሊዮን ዶላር የሩብ ዓመት ስኬት በጦርነት ሳቢያ በተፈጠረ የገበያ መናወጥ ወቅት የተቀናጀ የምርት
ማጣራትን አቅምን ምን ያህል ከፍተኛ የፋይናንስ ብልጫ እንደሚያስገኝ የሚያረጋግጥ ተደርጎ ተወስዷል። ይህ ታሪካዊ ትርፍ ኩባንያው ለሀብት ፍለጋ የሚያደርገውን ወጪ እንዲጨምርና የአክሲዮን ባለቤቶችን የገንዘብ አቅምና ጥቅም በአክሲዮን መልሶ ግዢ በከፍተኛ ደረጃ እንዲያሳድግም አስችሎታል። ከዚህ ባሻገር የአሜሪካው የኢነርጂ ግዙፍ ተቋም ሼቭሮን በበኩሉ በሁለተኛው ሩብ ዓመት ያስመዘገበው የ12.1 ቢሊዮን ዶላር ገቢ የድርጅቱን ጠንካራ የፋይናንስ እንቅስቃሴና በነዳጅ ማጣራት ሂደት ውስጥ የተከሰተውን የትርፍ ምጣኔ እድገት በግልጽ የሚያሳይ ሌላኛው ጉዳይ ነው። ይህ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ4 እጥፍ በላይ ግዙፍ ጭማሪ ያሳየ ሲሆን ኩባንያው በኢራን ጦርነት ሳቢያ በተከሰተው የገበያ መናወጥ ወቅትም ከፍተኛ ፋይናንሻል ብልጫ እንዲቀዳጅ አስችሎታል። የሼቭሮን የገቢ እድገት በዋናነት የተመሰረተው በነዳጅ ማጣራት ትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ በከፍተኛ ሁኔታ ማደግ ላይ ነው ተብሏል። በመካከለኛው ምስራቅ ቀጠና የተቀሰቀሰው ወታደራዊ ግጭት የድፍድፍ ነዳጅ አቅርቦት ላይ ስጋት ከመፍጠሩም በላይ ድፍድፍ ነዳጅን ወደ ቤንዚን፣ ዲዝልና የአቪዬሽን ነዳጅ የመቀየር ሂደቶች ላይ በዓለም አቀፍ ደረጃ ከፍተኛ የእንቅስቃሴና የሎጂስቲክስ መስተዋጎል አስከትሎ ነበር። በዚህም ምክንያት በተጣሩ የነዳጅ ምርቶች አቅርቦት ላይ እጥረት በመፈጠሩ ማጣሪያ ጣቢያዎች ለምርቶቻቸው የሚያስቀምጡ ተጨማሪ የትርፍ ምጣኔ በከፍተኛ ሁኔታ እንዲነር አድርጎታል። ሼቭሮን በዓለም አቀፍ ደረጃ የሚገኙትን ግዙፍ የነዳጅ ማጣሪያ ጣቢያዎቹን ሙሉ በሙሉ አቅማቸውን በመጠቀም የተጣሩ ምርቶችን በከፍተኛ ዋጋ ለዓለም ገበያ ማቅረብን ቻለ። ኩባንያው ጥሬ ነዳጅ ከማውጣት እስከ ማጣራትና ለተጠቃሚዎች እስከ ማሰራጨት ድረስ ያለውን የተቀናጀ ሰንሰለት በመጠቀሙ ደግሞ በጦርነቱ ምክንያት በተፈጠረው የዋጋ መናወጥ ምክንያት ከእያንዳንዱ የነዳጅ በርሜል የሚያገኘውን የትርፍ መጠን በከፍተኛ ደረጃ ማሳደግ ስለመቻሉ ይነሳል። ከዚህ በተጨማሪ ሼቭሮን ከፐርሚያን ተፋሰስና በሌሎች ስልታዊ የነዳጅ ማውጫ ቀጠናዎች ያካሄዳቸው ቀጣይነት ያላቸው ኢንቨስትመንቶች ዋጋው በተሰቀለበት ወቅት የምርት መጠኑን እንዲጨምር አስችሎታል። የጥሬ ነዳጅ ዋጋ መናሩና የማጣራት ትርፍ ምጣኔ እድገት በአንድ ላይ መጣመራቸው ደግሞ ሼቭሮን በታሪኩ ከመዘገቡት ከፍተኛ የሩብ ዓመት ገቢዎች አንዱ እንዲያስመዘግብና ለድርጅቱ ባለ አክሲዮኖችም የላቀ የፋይናንስ ጥቅም እንዲያረጋግጥ መንገድን ከፈተለት። ሌላኛው በተመሳሳይ መልኩ ከፍተኛ የሆነ ግዙፍ ትርፍን ያስገኘው የብሪታንያው የነዳጅና የኢነርጂ ግዙፍ ተቋም ቢፒ ነው። ቢፒ በሁለተኛው ሩብ ዓመት ያስመዘገበው የ5.73 ቢሊዮን ዶላር የተጣራ ትርፍ ድርጅቱ ከ2022 ወዲህ ያገኘው ከፍተኛ የሩብ ዓመት ውጤት ሆኖ ተመዝግቧል። ባለፉት 4 ዓመታት ይህንን መሰል ከፍተኛ የሆነ ገቢን አግኝቶ አያውቅም። ቢፒ ኩባንያው ትርፉን በአጭር ጊዜ ውስጥ በእጥፍ በማሳደግ ይህንን አስደናቂ ስኬት ሊያስመዘግብ የቻለው በኢራን ጦርነት ሳቢያ በዓለም አቀፍ ደረጃ በነዳጅ ዋጋ ላይ የተከሰተውን መናርና የተቀናጀ የኃይል ንግድ ልውውጥ ወይም ኢነርጂ ትሬዲንግ ስልቱን በተሳካ ሁኔታ መተግበር ስለመቻሉ ነው ተብሏል። የቢፒ ውጤት መነሻ ነዳጅ በማውጣትና በማጣራት ላይ ብቻ የተወሰነ አይደለም። ኩባንያው ባለው እጅግ ውስብስብና የዳበረ የነዳጅና የጋዝ ንግድ ልውውጥ ክፍል አማካይነት የገበያ መናወጥን በጥቅም ላይ መዋል ስለቻለ ብቻ ነው። በመካከለኛው ምስራቁ የተቀሰቀሰው ወታደራዊ ግጭት በነዳጅ ገበያው ላይ ከፍተኛ የዋጋ መለዋወጥና አለመረጋጋትን በፈጠረበት ወቅት የቢፒ የንግድ ባለሙያዎች በገበያ አደጋዎች ላይ የተመሰረቱ የንግድ ውሎችን ወይም ሄጂንግ ኤንድ ኮሞዲቲ ትሬዲንግ ስትራቴጂስን በመጠቀም ጥሬ ነዳጅና የተጣሩ ምርቶች ዋጋ ሳይረጋጋ በፊት አስቀድመው ውሎችን በመዝጋት አትራፊ መሆንን ችለዋል ተብሏል። ከዚህ በተጨማሪ በጦርነቱ ምክንያት በተለይም በሆርሙዝ ሰርጥ ዙሪያ የተከሰተው የትራንስፖርት ስጋትና የሎጂስቲክስ እጥረት የነዳጅና የተፈጥሮ ፈሳሽ ጋዝ ኤልኤንጂ አቅርቦት የዋጋ ልዩነት ወይም ፕራይስ ስፕሪድስ እንዲፈጠር አድርጓል። ቢፒን አጋጣሚ ተጠቅሞ ምርቶቹን ዋጋው በከፍተኛ ሁኔታ ወደ ተሰቀለባቸው የገበያ ስፍራዎች ቀጠናዎችን በመላክና በአቅርቦት ሰንሰለቱ ላይ የነበረውን ተለዋዋጭነት ጥቅም ላይ በመዋል ከወትሮ የተለየ ግዙፍ የትርፍ ምጣኔ ማግኘት ስለመቻሉ ተረጋግጧል። በአጠቃላይ የቢፒ የ5.73 ቢሊዮን ዶላር የሩብ ዓመት ስኬት በጂኦፖለቲካዊ ውጥረት ወቅት ጠንካራ የንግድ ልውውጥ ስልትና የፋይናንስ ስጋት አስተዳደር ሪስክ ማኔጅመንት ምን ያህል ከፍተኛ ድርሻ እንዳላቸው የሚያሳዩ ናቸው ተብሏል። ይህ ታሪካዊ ትርፍ ኩባንያው ያለበትን የዕዳ ጫና ለመቀነስ ለታዳሽ ኃይልና ለነዳጅ ፍለጋ የሚመደበውን ካፒታል ለማጠናከር እንዲሁም ለአክሲዮን ባለቤቶቹ የትርፍ ክፍፍልና የአክሲዮን መልሶ ገዢዎችን በሰፊው እንዲካሄድ ትልቅ አቅም እንደፈጠረለትም ተነስቷል። በነዳጅና በጋዝ የዋጋ መናር የገበያ እንቅስቃሴ ወቅት የአንግሎ ደች የኃይል ግዙፍ ተቋም የሆነው ሼል ሁለተኛው ሩብ ዓመት ያስመዘገበው ከ9.8 ቢሊዮን ዶላር በላይ የሆነው ገቢም ኩባንያው የገበያ መናወጥን ወደ ግዙፍ የገንዘብ ሀብት የመቀየር ስልታዊ ክህሎቱን በግልጽ የሚያሳይ ነው ይላሉ ሪፖርቶቹ። የታሪካዊ የገቢ መጠን ድርጅቱ በኢራን ጦርነት ሳቢያ በተከሰተው የኃይል ገበያ ወይም የኢነርጂ ማርኬት አለመረጋጋት ወቅት የንግድና የሎጂስቲክስ የበላይነቱን ተጠቅሞ ከፍተኛ የፋይናንስ ብልጫ እንዲቀዳጅ አድርጎታል። የሼል የገቢ እድገት በዋናነት የተመሰረተው ኩባንያው በዓለም አቀፍ ደረጃ በያዘው ግዙፍ የፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ አቅርቦት ሰንሰለትና ነዳጅን የማጣራት አቅሙ ላይ ነው። በመካከለኛው ምስራቅ ቀጠና የተቀሰቀሰው ወታደራዊ ግጭት በባህር ማዶ የነዳጅ ማጓጓዝ
የማጓጓዣ መስመሮች ላይ ከፍተኛ መስተዋጎልን በመፍጠሩ በብዙ የዓለም ክፍሎች ላይ የኃይል አቅርቦት እጥረት ስጋት እንዲያንዣብብ አድርጎ ነበር። ሼል ይህንን የትራንስፖርትና የማጓጓዣ መሰናክልን በመጋፈጥ ባለው ተለዋዋጭ የመርከቦች አውታር አማካኝነት የነዳጅና የጋዝ ጭነቶችን ዋጋው በከፍተኛ ሁኔታ ወደ ተሰቀለባቸው የአውሮፓና የእስያ ገበያዎችን በፍጥነት ማቅረብ ስለመቻሉ ተነስቷል። ከዚህ በተጨማሪ በጦርነቱ ምክንያት በተፈጠረው የነዳጅ ዋጋ ጭማሪ ወቅት ሼል የማጣራት አቅሙ ሙሉ በሙሉ በመጠቀሙ የጣሩ ምርቶች የሚያስገቡትን የትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ በከፍተኛ ደረጃን ማሳደግ ችሏል። ድፍድፍ ነዳጅን ወደ ተጣሩ የኃይል ምርቶች የመቀየር ሂደቱ ባስገኘው ከፍተኛ ዋጋና የሼል የተቀናጀ የኢነርጂ ንግድ ክፍል ባካሄዳቸው አትራፊ የገበያ ውሎች ወይም ኢነርጂ ትሬዲንግ ስትራቴጂዎች ምክንያትም ኩባንያው ባልተጠበቀ ደረጃ የተስተካከለ ገቢውን ማሳደግን የቻለው። በአጠቃላይ የሼል ከ9.8 ቢሊዮን ዶላር በላይ የሆነው የሩብ ዓመቱ ስኬት በጂኦፖለቲካዊ ውጥረት ወቅት የአቅርቦት ሰንሰለት ተለዋዋጭነት ነው የጋዝ አሊያንስ አቅም ምን ያህል ወሳኝ እንደሆኑ የሚያረጋግጥ ጉዳይ ሆኖ ይቀመጣል። የፈረንሳዩ የኢነርጂ አቅራቢ ግዙፍ ተቋም ቶታል ኢነርጂስም በሁለተኛው ሩብ ዓመት ያስመዘገበው የ5.4 ቢሊዮን ዶላር የተጣራ ትርፍ የድርጅቱን ጠንካራ የገበያ መላመድ አቅምና የአውሮፓን የኃይል ዋስትና ለማረጋገጥ የተጫወተውን ስልታዊ ሚና በግልጽ የሚያሳይ ነው። ኩባንያው የትርፍ መጠኑን በ1/3 ገደማ በማሳደግ ይህንን የፋይናንስ ስኬት ሊያረጋግጥ የቻለው በኢራን ጦርነት ሳቢያ በዓለም አቀፍ የነዳጅና የጋዝ ገበያ ላይ በተከሰተው የዋጋ ጭማሪና በከፍተኛ ሁኔታ በጨመረው የኃይል ፍላጎት ምክንያት ነው። የቶታል ኢነርጂስ የትርፍ እድገት በቀጥታ የተያዘው አውሮፓ ከኢራን ጦርነት የተቀሰቀሰውን የኃይል አቅርቦት ክፍተት ለመሙላት ካካሄደችው ዘመቻ ጋር ተያይዞ ነው። በመካከለኛው ምስራቅ ቀጠና በወታደራዊ ግጭት ምክንያት በመደበኛ የመስመር አውታሮች ላይ ስጋት በመፈጠሩ አውሮፓ አማራጭ የፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ እና የጥሬ ነዳጅ አቅርቦቶችን በፍጥነት እንድትፈልግ አስገድዷታል። ቶታል ኢነርጂስ በዓለም አቀፍ ደረጃ ያለውን ሰፊ የኤልኤንጂ አቅርቦት ሰንሰለትና የነዳጅ ማውጣት ፕሮጀክቶችን በመጠቀምም ለአውሮፓ ገበያ በከፍተኛ ዋጋ የኃይል አቅርቦቶች ነዳጆችን ማድረስ ቻለ። ከዚህ በተጨማሪ ኩባንያው በገበያ መናወጥ ወቅት የተቀናጀ የኃይል አሰራር ስልቱን ሙሉ በሙሉ በጥቅም ላይ እንዳዋለም ተነስቷል። ጥሬ ነዳጅን ወደ ተጣሩ ምርቶች በመቀየር ሂደት ውስጥ የተመዘገበው ከፍተኛ የትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ እና የቶታል ኢነርጂስ የንግድ ክፍል በከፍተኛ የገበያ መለዋወጥ ወቅት ያከናወናቸው አትራፊ የነዳጅ ንግድ ውሎችም የድርጅቱ የገቢ መጠን ባልተጠበቀ ሁኔታ እንዲያድግ አድርገውታል። በአጠቃላይ ግን የቶታል ኢነርጂስ የ5.4 ቢሊዮን ዶላር የሩብ ዓመቱ ውጤት በጂኦፖለቲካዊ ውጥረት ወቅት የኃይል አቅርቦት ምንጮችና የገበያ መለዋወጥን በፍጥነት መተግበር ምን ያህል ከፍተኛ የፋይናንስ ጥቅም እንደሚያስገኝ የሚያረጋግጥ ሆኖ እናገኘዋለን። በኢራን ጦርነት ወቅት የዓለም አቀፍ የነዳጅ ግዙፍ ተቋማት ያስመዘገቡት ይኸው አስደናቂና ረብጣ ቢሊዮን ዶላሮች የትርፍ ምጣኔ እንዲያገኙ ያደረጋቸው ሚስጥር ከድፍድፍ ነዳጅ ዋጋ መጨመር ባሻገር ከበስተጀርባ በሚከሰተው የኢኮኖሚ የሎጂስቲክስ እና የጂኦፖለቲካ ሳይንስ ላይ የተመሰረተ ነው። በመካከለኛው ምስራቅ ቀጠና የተቀሰቀሰው ወታደራዊ ግጭት በተለይም በሆርሙዝ ሰርጥና በፋርስ ወሽመጥ የባህር ማዶ ማስተላለፊያ መስመሮች ላይ ከፍተኛ የደህንነት ስጋት በመደቀኑ በዓለም አቀፍ የነዳጅ ማጓጓዣ ሰንሰለት ላይ ከባድ መስተዋጎል እንዲከሰት ምክንያት ሆኖ ነበር። የባህር ማዶ መስመሮች መዘጋትና መስተዋጎል የመርከቦችን መደበኛ የምልልስ ጊዜ በእጅጉ ያዘገየው ሲሆን የነዳጅ ጫኝ መርከቦች ወይም ሱፐር ታንከሮችም ረዥም የባህር መንገዶችን እንዲጠቀሙ፣ አማራጭ መንገዶች በሌሉባቸው ቦታዎች ደግሞ እንዲቆሙ ግዴታን ጥለዋል። በዚህ ምክንያት የመርከብ ኪራይ ዋጋ፣ የመንገድ ላይ የነዳጅ ወጪና የመድህን ዋስትና ክፍያዎች ማሪታይም ኢንሹራንስ ፕሪሚየምስ በከፍተኛ ሁኔታ እንዲኖሩ አድርጓል። የሎጂስቲክስ ውጥረት በበኩሉ በዓለም አቀፍ ደረጃ የድፍድፍ ነዳጅን ወደ ተለያዩ ሀገራት የማድረስ ሂደትን በመግታት የአቅርቦት እጥረቱ ስጋት የበለጠ እንዲባባስ አደረገ። ከሁሉም በላይ ግን የኢራን ጦርነት ያስከተለው ትልቁ የኢኮኖሚ ሳይንስ ሚስጥር በነዳጅ ማጣራት ትርፍ ምጣኔ ወይም ሪፋይኒንግ ማርጂንስ ክራክ ስፕሪድስ ላይ የተመሰረተ ነው። ጥሬ ነዳጅ ማግኘት ብቻውን በቂ ባለመሆኑ ጥሬ ነዳጅን ወደ ቤንዚን፣ ዲዝል እና የአቪዬሽን ነዳጅ የመቀየር ሂደቶች እዚያ ላይ ባጋጠመው መስተዋጎል የተጣሩ ምርቶች ዋጋ ባልተጠበቀ ደረጃ እንዲወደድ አደረገው። ግዙፎቹ የነዳጅ ኩባንያዎች በዓለም ዙሪያ የሚገኙትን የማጣሪያ ጣቢያዎቻቸውን በሙሉ አቅማቸው በማንቀሳቀስ በድፍድፍ ነዳጁ ግዢና በተጣራው ምርት ሽያጭ መካከል ያለውን የዋጋ ልዩነት ወይም ማርጂን እስከ 4 እጥፍን በማሳደግ ታሪካዊ ትርፍን ለመሰብሰብ ቻሉ። በተጨማሪም ኩባንያዎቹ ባላቸው የተቀናጀ የአሰራር መዋቅር ወይም ኢንተግሬትድ ሞዴል አማካይነትም ድፍድፍ ነዳጅ ወይም ጥሬ ነዳጅን ከማውጣት ጀምሮ በራሳቸው የትራንስፖርት አውታር ማጓጓዝና በራሳቸው ማጣሪያዎችን አጣርቶ እስከ ማከፋፈል ድረስ ያለውን ሰንሰለት ሙሉውን ስለሚቆጣጠሩ የትራንስፖርትና የሎጂስቲክስ ወጪ መጨመርን ቀጥታ ወደ ተጠቃሚዎች በማስተላለፍ የራሳቸውን የትርፍ ምጣኔ ሳይነካ ማስጠበቅ ቻሉ። ይህ ሳይንሳዊና ስልታዊ የአሰራር ብልጫ የኢራን ጦርነት የፈጠረውን ቀውስ ለነዳጅ ኩባንያዎቹ ወደ ታሪካዊ የፋይናንስ በረከት እንዲቀየር አደረገላቸው። የነዳጅ ኩባንያዎች በኢራን ጦርነት ምክንያት ያስመዘገቧቸው ረብጣ ቢሊዮን ዶላሮች በተቃራኒው በዓለም ዙሪያ በሚገኙ ተጠቃሚዎች፣ በዝቅተኛ ገቢ በሚኖሩ ማህበረሰቦችና በማደግ ላይ ባሉ ሀገራት ላይም ከባድና ያልተመጣጠነ የኢኮኖሚ ጫናን ፈጥረው ነው ያለፉት። በጦርነት ሳቢያ የተከሰተው የነዳጅና የተጣሩ የኢነርጂ ምርቶች የዋጋ መናር ቀጥታ ወደ ዕለታዊ የኑሮ ወጪዎች በመተላለፉ በዓለም አቀፍ ደረጃ አዲስ የዋጋ ንረት ወይም ኢንፍሌሽነሪ ፕሬዠር እንዲቀሰቀስና የህዝቡ የመግዛት አቅምም በእጅጉ እንዲሸረሸር ምክንያት ሆነ። የነዳጅ ዋጋ መጨመር በዋናነት የትራንስፖርት፣ የሎጂስቲክስ እና የኤሌክትሪክ ኃይል ማመንጫዎች
ወጪዎችን በከፍተኛ ሁኔታ እንዲንሩ አድርጎታል። ይህ ደግሞ በምግብ አቅርቦት ሰንሰለት፣ በፋብሪካ ምርቶች፣ በመሰረታዊ የአገልግሎት ዘርፎች ላይ የዋጋ ጭማሪን በመፍጠር የዕለት ተዕለት የህይወት ውድነትን ባልተጠበቀ ደረጃ እንዲባባስ አደረገ። በተለይ የነዳጅ ምርቶችን ከውጭ ሀገራት መጥተው በሚጠቀሙ በማደግ ላይ ባሉ ሀገራት ላይ የውጭ ምንዛሪ እጥረት እንዲፈጠር፣ የዕዳ ጫናቸው እንዲያድግና የመንግስታትን የበጀት ጉድለት እንዲሰፋ በማድረግ የማህበራዊና ኢኮኖሚያዊ ደህንነታቸው አደጋ ላይ እስከ መጣል ደረሰ። ይህ በነዳጅ ኩባንያዎች ታሪካዊ ትርፍ ማበብና በተጠቃሚው ማህበረሰብ የኑሮ ውድነት መባባስ መካከል የተከሰተው ከፍተኛ ልዩነትም በዓለም አቀፍ ደረጃ አጣዳፊ የፖለቲካና የኢኮኖሚ ክርክሮችን እንደገና እንዲያንሰራሩ አድርጓል። በርካታ የምጣኔ ሀብት ባለሙያዎች፣ የህዝብ ተወካዮችና የፖሊሲ አውጪዎች ግዙፎቹ የኃይል ተቋማት በጦርነትና አለመረጋጋት ሳቢያ ያለ አንዳች ተጨማሪ ጥረት ያገኙትን ያልተጠበቀ ትርፍ ወይም ዊንድፎል ፕሮፊት ለማካካስ ልዩ የትርፍ ግብር ወይም ዊንድፎል ታክስ እንዲጣልባቸውም ጥሪ እስከ ማቅረብ የተደረሰባቸው ሀገራትም አሉ። በአጠቃላይ የኢራን ጦርነት ያስከተለው የነዳጅ ዋጋ ጭማሪ የዓለም አቀፍ ካፒታሊዝም ስርዓት ያለበትን የመዋቅር ክፍተትም ቁልጭ አድርጎ ያሳየ ሆኖ ነው የተቀመጠው። የኃይል አምራች የሆኑ ግዙፍ ባለ አክሲዮኖችና ተቋማት በቢሊዮን ዶላሮች ክፍፍልና በአክሲዮን መልሶ ግዢ ሲበለጽጉ በቢሊዮኖች የሚቆጠሩ ተጠቃሚዎች ግን ለዕለት ፍጆታቸው የሚከፍሉት ወጪ እየጨመረ በመሄዱ በዓለም አቀፍ ደረጃ ኢኮኖሚያዊ አለመመጣጠኑና ማህበራዊ ፍትህ የማስፈኑን ጥያቄ የበለጠ ውስብስብ እንዲሆን አደረገው። የኢራን ጦርነት ያስከተለው የነዳጅ ገበያ መናወጥና የዓለም አቀፍ የነዳጅ ኩባንያዎች ያስመዘገቡት ታሪካዊ ትርፍ የዓለም አቀፉን የኃይል አቅርቦት ስትራቴጂና የጂኦፖለቲካዊ ውሳኔዎችን የወደፊት አቅጣጫን በዘላቂነት የሚቀየር ክስተት ነው የሆነው። በመካከለኛው ምስራቅ ቀጠና የተቀሰቀሰው ወታደራዊ ግጭት የነዳጅና ጋዝ ሀብቶች አሁንም ቢሆን ዓለም አቀፍ ኢኮኖሚና የፖለቲካ ዋና ማዕከል መሆናቸውን ያረጋገጠ ሲሆን የኃይል የኢነርጂ ዋስትናን የማስጠበቅ ጥያቄ በዓለም አቀፍ ደረጃ የመንግስታት ዋነኛ አጀንዳ እንዲሆንም አስገድዷል። ይህ በጦርነት ሳቢያ የተገኘው ረብጣ ቢሊዮን ዶላር ትርፍ የነዳጅ ኩባንያዎችን የካፒታል አደራረግና የኢንቨስትመንት ቅደም ተከተልም በከፍተኛ ደረጃ እንዲቀየር አድርጎታል። ግዙፎቹ የኃይል ተቋማት ያገኙትን ግዙፍ ትርፍ ወደ ታዳሽ ኃይልና ወደ አረንጓዴ ኢኮኖሚ ሽግግር ወይም ክሊን ኢነርጂ ትራንዚሽን ከመመደብ ይልቅ ፈጣንና ከፍተኛ ወለድ ወደሚያስገኙት የነዳጅና ጋዝ ፍለጋ ቁፋሮና ማውጣት ፕሮጀክቶች ላይ የበለጠ ኢንቨስት እንዲያደርጉም አፋጣኝ ምክንያት ሆናቸዋል። በተጨማሪ ኩባንያዎቹ ካፒታላቸውን በሰፊው ለአክሲዮን መልሶ ግዢ ወይም ሼርስ ባይባክ እንዲሁም ለባለ አክሲዮኖች የትርፍ ክፍፍል መዋላቸው የአጭር ጊዜ የፋይናንስ ጥቅም ላይ የበለጠ እንዲያተኩሩ ነው የሚያደርጋቸው። ይህ ሁኔታ በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመግታት የተያዙ የካርበን ልቀት መቀነስ ግቦችን ኔት ዜሮ ታርጌቶችን በእጅጉ የሚያዘገይና የኃይል ሽግግሩን እንቅፋት የሚፈጠርበት ሆኖ ነው የተገኘው። የነዳጅ ኩባንያዎች በጦርነቱ ውስጥ የሚያካብቱት ግዙፍ ትርፍ በነዳጅ ካፒታሊዝም ላይ ያላቸውን ጥገኝነት የሚያጠናክርም ሲሆን ወደ ታዳሽ የኃይል ምንጮች የሚደረገውን የገንዘብ ፍሰት በመግታትም የዓለም አቀፉን የአየር ንብረት ስምምነቶች አፈጻጸም አደጋ ላይ ይጥሏቸዋል። በአጠቃላይ የኢራን ጦርነት የነዳጅ ኩባንያዎች ረብጣ ቢሊዮኖችና የገበያው መናወጥ የሚያሳዩት የዓለም የኃይል ፖለቲካ አሁንም ቢሆን በነዳጅ ሀብቶች ቁጥጥር ላይ የተመሰረተ መሆን ነው። ጂኦፖለቲካዊ ውጥረቶች በተከሰቱ ቁጥር የነዳጅ ኩባንያዎች የበላይነታቸውን እንደጠበቁ እንደሚቀጥሉና ዓለም አቀፍ ኢኮኖሚው ለእንደዚህ አይነት የፖለቲካ ደንቃራዎች ተጋላጭ እንደሆነም እንደሚቀጥል የሚያረጋግጥ ነው የሆነው። ወደፊት የሚወሰኑ ስትራቴጂካዊ ውሳኔዎችም ቢሆኑ በዚህ ምድር ላይ ባለው ፖለቲካ እውነታ ላይ ተመስርተው እንደሚቀረጹ ነው የሚያመላክተው። ከዚህ ባሻገር ግን መሰል ተቋማት በእንደዚህ አይነት ሂደቶች የሚያገኟቸው እጅግ የተጋነኑ ትርፎች ማርጂኖች በቀጣይ ሂደትም ጦርነቱ ለማቆም በሚደረጉ ጥረቶችም በራሳቸው መንገድ ሊያደናቅፉ የሚችሉባቸው እድሎች አሉ። የነዳጅ መስመሩ ተስተጓጎለ፣ ግን ደግሞ ነዳጅ አቅራቢ ድርጅቶቹ በከፍተኛ ሁኔታ ነዳጅን ሽጠው ገቢን ማግኘት ቻሉ። ትራምፕም ከዚህ ቀደም ያነሱት ጉዳይ ነበር። ሆርሙዝ ተዘጋ፣ ከኛ ነዳጅ ግዙ አይነት የሚል ሀሳብ ሲያቀርቡ ነበር አይደለ? እነዚህ ነገሮች በቀጣይም በጦርነቱ ሂደት ዘላቂነት የመቆም እድል ላይ የራሳቸው የሆነ ተጽዕኖን ማሳደር ይችላሉ። የሱዳኑ ጦርነት እንዳይቆም እያደረጉ ካሉ ገፊ ምክንያቶች መካከል አንደኛው የወርቅ ንግድ ነው ተብሎ በተደጋጋሚ ተነስቷል። ወርቅ የሚወጣባቸውን ቦታዎች ለመቆጣጠር የሚደረገው ጥረት፣ ወርቁ ጦርነቱን ፋይናንስ የሚያደርግበት አቅም በራሱ ጦርነቱ አዙሪት ውስጥ እንዲቀጥልና እንዳይቆም ምክንያት የሆነ አለ የሚሉ ሪፖርቶች በተደጋጋሚ ስንሰማ ነበር። የመካከለኛው ምስራቁ ጦርነት ደግሞ በጦርነቱ ሳቢያ ድርጅቶች 4 እና 5 ዓመት ውስጥ አግኝተውት የማያውቁት አይነት ትርፍ ረብጣ ቢሊዮን ዶላሮች እንዲያገኙ እያደረጋቸው ይገኛልና ምናልባት በጦርነቱ ፍጻሜ ላይ የራሱ የሆነ ጥላ እንዳያጠላ ስጋቶች እየተነሱ ይገኛሉ። ይህንን ብለን ግን የዕለቱን የፖድካስት መሰናዶዎችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እንገናኛለን። አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ ድረስ በቸር ሰንብቱልን። ሰላም።